አዎ ግን ርዕሱ ላይ የምታወራው ነገር የለም። እንጃ ርዕሱንም አላወቅሁት። አሁን ገና ነው። ብዙም ጥያቄ ደግሞ እውቀትም ስለሌለኝ ምናልባት መልስ ስላልሰጥ እችላለሁ። አዎ እኛ ደግሞ ስለ ኢየሱስ እያወራን ሆኖ ርዕሱ እንዳይገለባበጥብን ብለን ነበር። ግን ስለ ኢየሱስ ምንም የምትነግረን ነገር የለም። ኢየሱስ አምላክ ነው ምናምን ብለን ያው እናንተ ልትጠይቋቸው የምትችሏቸውን ጥያቄዎች ስለማቅ በቂ መልስ ዝግጅትም ስለሌለኝ በራሴም ዝግጁ ስላልሆንኩኝ ለዛ ላልችል እችላለሁ። ወይ ጨርሱና ጠብቄ እገባለሁ። አይ በቃ ጠይቃለሁ። እሺ ጥያቄ ይቀጥቃው እስቲ አንዴ። እሺ ከታች ከስት ላይ ማን አለ? ዘ ኪንግ የሚላል እዚህ ጋር ዘ ኪንግ ሲኖር እሺ ዘ ኪንግ ላስገባው አንዴ። ሙስሊም ክርስቲያን ከሆነ ሁሱ ጋር ነበረ እያሉ ነው። ሌላ ቦታ ነበርክ? እሺ አዎ ሁሱ ጋር ነበርኩኝ። ስላልተመለሰልኝ አስወጥቶኝ ምናልባት እዚህ ከተመለሰልኝ ብዬ ነው የመጣሁት። እዛ ተባረረ ነው የመጣው? ተባረረ ሳይሆን ያው አቋረጠው። ለምን እንደሆነ ባላውቅም። እሺ ጥያቄ ጠይቅ እስቲ። እሺ ቁርአን ላይ የአላህ ቃል እንደማይለወጥ የሚናገሩ ጥቅሶች አሉ። ቅድም የተወራው ቅድም እኔ ራሴ ሰምቻለሁ። ቅድም ማለት እዛ መልስ ላይ አልሰማውም ነበርና ያንን ለመጠየቅ ነበር የገባሁት። እሱ ላይ መለሰልኝ። ከዛ አሁን ራሱን ተመሳሳዩን ልጠይቅ። አሁን አንተን ገባ እዛ የተመለሰልህ በቃ የሚለው እዛ የተመለሰን ያህል ነግሮሃል። መልሱ ላይ ጥያቄ ስላለኝ ነው እንጂ ሌላ ነገር አይደለም። እኔ ደግሞ እስቲ እዛ የተነሳው ላይ አሁን የተንሸራሸረው ሀሳብ ላይ ያነሳው ላይ የአምላክ ቃል ይቀየራል አይቀየርም የሚለው በጣም ቀላል ጥያቄ ነው። አብራርቶ እኔ ነበርኩኝ ይላል ሲጀመር ማለት ነው። ሰምቻለሁ ጥያቄውን ስትጠይቅ የሆነ መቼ እንደሆነ የሆነ ሰዓት ላይ ሰምቻለሁ ነበርኩኝ። እሺ አሁን በለጠ ለምን አስወጣኝ ይላል። እኔ አላስወጣውም ራስን የወጣው በለጠ እያለ ስንጨው በለጠ ስንጨው አረ በለጠ ብለን ሁላ ስናስፈልገ ነበር። እኔ አላስወጣውም። አረ ጌታ እንትኑ ነው ኔትወርኩ ነው መሰለኝ እምቢ አለኝ። ለዛ ነው እያነበብኩ ነበር። አመሰግናለሁ። እሺ ዕብራውያን 1:5 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ ሲል ዛሬ ተባለው አሁን ዛሬ ተባለው ሳይሆን ጥያቄ ነው። እኔ አሁን እንደዛ ነው እስከ 6 ድረስ ብቻ ላንብብልህ። እሺ ምን ይላል? አንተ ልጄ ነህ ዛሬ ወልጃለሁ ወይም እኔ አባት ሆነዋለሁ እርሱም ልጅ ይሆናል ያለው ማንን ነው? ማንንም አላለም። ተረዳይ ነው። ማንንም አላለም። እግዚአብሔር የበኩር ልጅ ወደ ዓለም በላከ ጊዜ የእግዚአብሔር መላእክት ሁሉ ይስገዱለት ይላል። ለማን? ለክርስቶስ ኢየሱስ። ስለዚህ በክብር ከሱ ጋር ነበር ማለት ነው። አይ አንተን ያስገባው ማንንም እንዳላለ ነው። ቆይ አሁን እኮ አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ አሁን እንደዛ እኔ አባት ሆነዋለሁ እሱም ልጅ ይሆነኛል ወልጄሃለሁ ወይም እኔ አባት እኔ አባት ሆነዋለሁ እርሱም ልጅ ይሆናል ያለው ማንን ነው? ጥያቄ ምልክት አለው እኮ ተናገሩ አይደል? ስለ ኢየሱስ እያወራ ነው እዛው ወደ ላይ። ስለዚህ ከተናገሩ እርሱም ያደምጡ። ቆይ አንዴ እሺ ምልክት መልስ ነው አያደምጡም እርሱ እዚህ ላይ አሁን አንተ ልጄ ነህ እኔ ዛሬ ወለድኩ ሲል ገና ከጅማሬው የባህሪ ልጅነት እንዳልሆነ ያሳያል። ምክንያቱም የባህሪ ልጅነት በስምምነት ስለማይጀምር የጸጋ ልጅነት እንደሆነ ነው የሚያሳየው። ምክንያቱም ሰዎች የጸጋ ልጅነት የሚያገኙት ከጊዜያት በኋላ ነው። የኢየሱስም ልጅነቱን ያገኘው ከጊዜያት በኋላ ነው። አንተ ልጄ ነህ እኔ ዛሬ ወለድኩ እኔ አባት ሆነዋለሁ እሱም ልጅ ይሆነኛል አለ። ስለዚህ ገና አባትና ልጅነታቸው ራሱ በጊዜያት ውስጥ የጀመረ ነው። ትላንትና ያልነበረ ዛሬ የጀመረ እንደዛ ነው። ዛሬ አይልም እዛ ክፍል ላይ ዛሬ ላይ አይልም እንደዛ አይልም ክፍሉ አይልም። እሺ አንብበው አዳምጠኝ። አንብበው ከ5 ጀምሮ 5ንና 6ን ብቻ ነው ማነብልህ። አይ ቁጥር 5 አሁን ያነሳ አይልም ብለኸኛል። እግዚአብሔር አንብበው። እግዚአብሔር ከቶ ከመላእክት መካከል አንተ ልጄ ነህ ዛሬ ወልጄሃለሁ ወይም እኔ አባት ሆነዋለሁ እርሱም ልጄ ይሆነኛል ያለው ማንን ነው? ከማመካከል ከመላእክት ነው። መላእክትን ነው ይሄንን ያለው። አብዱከሪም ይሄውልህ ከመላእክት መካከል እያለ ነው። አሁን በቃ አሁን እርሱ የሳቱት አውዱን ነው መላእክትን ሳይሆን እየተናገረ ያለው። እዚህ ከቁጥር 2 እንጀምር። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። እርሱ ማለት ማንን? ኢየሱስን ማለት ነው። እርሱም የክብሩ መንጸባረቅ የባሉ ምሳሌ ሆኖ በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ ወደ ሰማያት በቀኝ ተቀመጠ አለ። ስለማን ነው የሚያወራው? ስለ ልጁ ነው እያወራው፣ ስለ ኢየሱስ ማለት ነው። ከዛ ቀጠል አድርገ ሲጠይቅ ከመላእክት አንተ ልጅ ነህ እኔ ዛሬ ወለድኩ ለምን ከመላእክት ይበልጥ ስምን በወረሰ ጊዜ አብዝቶ ይበልጣል አለ። ከመላእክት ጋር እያነጻጸረው ነው ቁጥር 4 ላይ
እርሱም የተባለው አካል ገባ። ቁጥር ለእሱ የተሰጠው ስም ከመላእክት ስም በላይ ነው። ያድምጡ ከይቅርታ ጋር አውዱን ይዘው ሂዱ። የሚናገሩትን ሳይሆን መዘጋጀት ያለበት ሀሳቡ ላይ ፎከስ ያድርጉ። አሁን እያወራ ያለሁት እዚህ ጋር አውዱ ስለ ኢየሱስ እያወራ እንደሆነ ነው። ቁጥር 2 ላይ በልጁ ብሎ ይናገራል። እሱን ተናገረ። እርሱ ማለት ልጁን እያወራ ነው፣ ስለ ኢየሱስ ማለት ነው። ከዛ ቁጥር 4 ላይ ከመላእክት ጋር አነጻጸረው። ምን አለ? ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ ጊዜ እንዲሁ አብልቶ ይበልጣል አለ። በወረሰ ጊዜ ማን እያለ ያለው ማንን ነው? ኢየሱስን። ከማን ጋር እያወዳደረው ነው? ከመላእክት ጋር። ከዛ ቁጥር 5 ላይ ቀጠለና ኢየሱስ ከመላእክት ይበልጣል ይለን ነው እየጻፈ ያለው ሰውየው ማለት ነው። ቁጥር 4 ላይ ከመላእክት እኮ ይበልጣል እያለን ነው። ከዛ ቁጥር 5 ላይ ቀጠለ አድርገን ከመላእክት አንተ ልጅ ነህ እኔ ዛሬ ወልጄሃለሁ እሱ አባት ይሆኛል ከቶ ለማን ብሏል አለ። ለማን ብሏል? ለማንም አላለም እያለን። ምክንያቱም መዝሙረ ዳዊት ላይ አንተ ልጅ ነህ እኔ ዛሬ ወለድኩ ብሎ ስለተቀመጠ ማለት ነው። አንተ ልጅ ነህ። ምክንያቱም ሐዋርያት ሥራ ላይ ይሄ ግራ ከገባ ሐዋርያት ሥራ ላይ ስላለ እዛ ላይ ላሳይ ይችላል። አንተ ልጅ ነህ እኔ ዛሬ ወለድኩ የሚለውን እንደፈጸመ ይናገራል። ስለዚህ እዚህ ጋር አንተ ልጅ ነህ ዛሬ ወለድኩ የተባለው ለኢየሱስ ነው። ስለዚህ አሁን እዚህ ጋር ፖይንቱ ምንድነው? ቁጥር 5 ላይ ኢየሱስ ልጅና አባት የሆኑት ከጊዜያት በኋላ ከሆነ የኢየሱስ ልጅነት የጸጋ ነው ማለት። ምክንያቱም ዛሬ ካለ ጀመሩ አይደለም። እንግዲህ ዛሬ ቢለው መች ነው ታዲያ? ዛሬ እያለ ነው እዚህ ጋር ኦሪጂናል ያለው ማን ጥያቄ ምልክት አለው። ጥያቄ እኔ ይኸው እጄ ላይ ነው ያለው ማንን ነው እኮ ነው። ጥያቄ ምልክት አለ። ጥያቄ እግዚአብሔር ጥያቄ ቆይ አዳምጥ። ማንበብ አይደለም ዋናው፣ አነበቡት። ቁርሶ እኮ ነው ጥቅሱን ያመጡት። ግን ሲያነቡ እግዚአብሔር የበኩር ልጁን ወደ ዓለም በላከ ጊዜ ሲል ምን ለማለት ነው ነው? አሁን እግዚአብሔር የበኩር ልጁን ወደ ዓለም በላከ ጊዜ ከቁጥር 2 ጀምሮ አውቆ አንዳንዴ አውቃችሁ እንዳልገባው አትሁን። እሺ ከቁጥር 2 ጀምሮ አይደል? አሁን ግን በእነዚህ በኋለኞቹ ዘመናት ሁሉን ነገር ወራሽ ባደረገው በልጁ ከቁጥር 2 እኮ አሁን ግን በእነዚህ በኋለኞቹ ዘመናት ሁሉን ነገር ወራሽ ባደረገው በልጁ አማካኝነት ለኛ ተናገረን። ልጁ የተባለው ማለት ክርስቶስ ኢየሱስ በኩል ክርስቶስ ኢየሱስ በል ኢየሱስ ማለት ቀጥል። እርሱ ቁጥር 3 ላይ ዓለምንም ሁሉ የፈጠረው በእርሱ ነው። ቁጥር 3 ቀጥል። ዓለምን ሁሉ የፈጠረው በእርሱ ነው። በክርስቶስ ኢየሱስ። እርሱ የእግዚአብሔር ክብር ነጸብራቅ ነው። እርሱ በባህሪው ከእግዚአብሔር ጋር ፍጹም ትክክል ነው። እሺ ቁጥር 4 አቡበከር እየሰማ ነው አይደል? ፍጹም ትክክል ነው። አይቀላቅሉ። አሁን እርሱ ጭንቅላቱ ብቻ አይደለም ሰለማን እየተወራ ነው የሚለው እንድንመለከት ነው። እሺ እርሱ እኮ ተነጋግረን እኮ ጨረስን። በለጠ አንዴ ተረጋጋ። በለጠ አንዴ ተረጋጋ። ቁጥር እርሱም የተባለ ነው ስለ ኢየሱስ ነው። ከዛ ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ ጊዜ እንዲሁ አብዝቶ ይበልጣል አለ። ማን ነው ከመላእክት ልጅ በረሰ ስምን ወረሰ የሚለው? ማንን ነው? ኢየሱስን ነው አይደል? አብዱ አልጨረስኳትም። እቺን ልጨርሳት። ትክክል። በቃ ሌላ ጥቅስ ካለ ይጥቀስ። በቃ ጥያቄው ከብዶታል ማለት ነው። በቃ ጥያቄው እንደከበዱት አድርጌ ነው የምወስደው። ምክንያቱም ምንም እንትን እያሉ አይደለም። አሁን ዝም ብለው አልጨረስኩም ይላል። ከመላእክት ጋር ስለ ኢየሱስ እየተናገረ እንደሆነ ይናገር። እሺ ችግር የለም። በኃያል ቃሉ ዓለምን ሁሉ ደግፎ ይዟል። አንዴ ያው ጥቅስ ላይ ሌላ ቦታ ላይ ስላለ ልክፈተው። እሺ ክፈት። ስንት ልክፈትልህ? እኔም ላግዝ። አይ እኔ አወጣላለሁ። ሐዋርያት ሥራ ላይ ያለው አሁን እዛ ጋር ደግሞ ጥያቄ ነው። እስቲ ምን እንደሆነ እናያለን። ሐዋርያት ሥራ ምዕራፍ 13 ቁጥር 33። እሺ ጨረስን ማለት ነው። አሁን ለኢየሱስ የሚለው ነገር ነው አገራ የገባ የነበረው። ሐዋርያት ሥራ ምዕራፍ 13 ቁጥር 33 ተገላገልን ማለት ነው። እሺ 13 20 33 ኦኬ። ምን ይላል? እኛም ይዘንላችሁ የመጣነውን እግዚአብሔር ለአባቶቻችን በተስፋ የሰጠውን መልካም ዜና ነው። እግዚአብሔር ኢየሱስን ከሞት በማስነሳቱ ይህንኑ ተስፋ ለእኛ ለልጆቻቸው ፈጽሞታል። ይህም በሁለተኛ መዝሙር አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ተብሎ እንደተጻፈው ነው። አሁን ገባ አይደለ? ለማን እንደተነገረ በደንብ አሁን ቅድም ዕብራውያን ላይ ልታምታታ ሞክረህ ነበር። ይኸው እዚህ ጋር አሁን በደንብ አልቋል፣ ጨርሰናል። ስለ ኢየሱስ ነው የሚያወራው። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው አሁን አንተ ጥያቄ ብለህ መጣልህ።
በቃ አሁን አንተ ደስ ሲል አፍተር ኦል እሺ፣ አሁን ወደ ጥያቄ ልምጣ። አንተ ልጅ ነህ እኔ ዛሬ ወለድኩ ካለው የኢየሱስ አባትና ልጅነት ጅማሮ አለው ማለት ነው። ገባህ? ዛሬ ወለድኩ እኔ አባት ሆኗል፣ እሱም ልጅ ይሆነኛል። እነዚህ ነገሮች ጅማሮ ያላቸው ናቸው። ቢግኒንግ አለው። ጅማሮ ያለው ነገር የጸጋ ልጅነት ነው። የባህሪ ልጅነት ጅማሮ የለው። ይሄ ነው ፖይንቱ። አቶ በለጠ እሺ። ስለዚህ ኢየሱስ አምላክ የባህሪ ልጅ ነው። አንተ ጅማሬ ያለው ብለህ ነው የምታምነው? እኔ አይደለም የራሱ እኮ ተናገረ። አንተ ልጅ ነህ እኔ ዛሬ ወለድኩ ብሎ እግዚአብሔር ራሱ ዛሬ ወለድኩ ብሎ በጊዜያት ጅማሮ እያስጀመረ እኔ ለምን ጠይቀኛል? እኔ እንደዛ አለ ብዬ አላምንም። ምክንያቱም መጽሐፉን ስለማትቀበለው አንተ። እኔ እቀበላለሁ መጽሐፉን በደንብ። እኔ አባት ሆነዋለሁ እኮ እኔ አባት ሆነዋለሁ እሱም ልጅ ይሆነኛል ካለ እኮ ለምሳሌ እኔ መንገድ ላይ የሆነ ልጅ ፒክ አድርጌ በቃ ከዚህ በኋላ እኔ አባት ሆናለሁ አንተም ልጅ ትሆነኛለህ ብዬ አባትና ልጅነታችን ይጀምራል ከዛን ቀን ጀምሮ ማለት ነው። ግን እኔ የባህሪ ባዮሎጂካል ልጅ አይደለም። ባዮሎጂካል ልጅ ቢሆን ኖሮ ቀጥታ ከኔ ጄኔቲካሊ ገባህ 23 ክሮሞዞም ይወስዳል በትክክል ማለት ነው። ያኔ ጄኔቲካሊ ከኔ ይገናኛል ማለት ነው። ያ ከኔ በባህሪ ከኔ ጋር ይዛመዳል። ግን መንገድ ላይ ያገኘሁትን ልጅ ግን አንተ ልጅ ነህ እኔ ዛሬ ወልጄሃለሁ በቃ ከዛሬ ጀምሮ እኔ እናንተ አባትና ልጅ ነን ብዬው ብጀምር ግን ይሄ ጸጋ ልጅነት ነው። የኢየሱስም ልክ እንደዛ ነው። ልክ ሌሎች በተባሉበት ስሌት እኔ እናንተ አባትና ልጅ ነን ተባባሉ፣ አለቀ። መንፈሳዊ መረዳትና ስጋዊ መረዳት አንድ አይደለም። መጽሐፉ ተሳስቻለሁ መጽሐፉ ይላል ወይስ አይልም? አንተ ልጅ ነህ እኔ ዛሬ ወለድኩ ይላል አይልም? እኮ አውዱን ነው የምናነበው እኮ እኛ እኮ ያችን ወርድ ብቻ አይደለም። አሁን ይላል ወይስ አይልም? መጀመሪያ መስማማት ያለብን ይላል ወይስ አይልም? ይላል በደንብ ነው የሚለው። እኔ በሚለው እኮ መች ተጣለው፣ ዛሬ የሚለው ጊዜን አይደል የሚያመለክተው? ዛሬ የሚለው ቃል ጊዜን አይደል የሚያመለክተው? ግን እሺ እኔ እናንተ እሺ ልክ እኮ ነህ። ግን ማለት ነው ክርስቶስ ኢየሱስ ለደቀ መዛሙርቱ አሁን መጽሐፍ ቅዱስ ስትናገር ክርስቶስ የሆነ ቦታ ያለውን ተቀብለ የሆነ ቦታ ያለውን ደግሞ ፉርሽ ማድረግ የለብህም። አብዱ አይደለ? ከተቀበልከው መቀበል ነው ማለት ሌላም ስፍራ ላይ የጠቀሰውን ደግሞ መቀበል መቻል አለብህ። ገብቶሃል? አሁን ምክንያቱም ስተት ስትፈልግ እየመረጥክ አይደለም የምትፈልገው። ሁለተኛ ደግሞ እኔ አንተ ጋር ምክንያቱም እኔ ከአብርሃም በፊት እኔ ነበርኩ ሲል ከአብርሃም በፊት ኢየሱስ በአንተ ኮን ከአብርሃም በብዙ ሺህ በህልውና አልነበረም እንጂ በአካል አልነበረም እንጂ በቃል በትንቢት ደረጃ ነበረ። ምክንያቱም እሱ ራሱ አውዱ ላይ ሲናገር አሁን እርሱም ቁጥር 56ን አላነበቡትም። ቁጥር 56 ላይ ስለ አካላዊ መኖር ሳይሆን ምቾት እየሰጠኝ ያለ ነገር ፎቶ ይታያል። ወጣት ነኝ አንተ አስበለኝ ማለት ነፃነት ይሰማኝ። አንተ እስከዚህ ወጣ አይሽ አንተ በማወጣት ነው። እኔም እንደ ወጣት ነው እያወራ ያለሁት። ግን ከአብርሃም ከመፈጠሩ በፊት እኔ ነበርኩ። እኔ አንቱ ነው የምልህ። አሁን ለመረበሽ አልመች ብለዋል። ይሄ አንቱታ ገባህ? ለማመጽ አልመች አለ። እርሶ እያልኩ መጮህ ይከብዳል፣ ይደብራል። ለዛ ነው ተመችቶኛል። እንደው እርሶ እያልኩ በቀጥል ይሻለኛል። አንተ ካልኩ አንተ የበለለ ጮህ ልትናገረኝ ስለዚህ እርሶ ትንሽ ያገሩት ልብስ። እሺ ቀጥል። አሁን ግን ይሄ አሁን ምን ትላለህ? አንቱታ ለስድብ አይመችም። እሺ ላስረዳውት። ቆይ እሺ ላስረዳውት። ቆይ ዮሐንስ ወንጌል ምዕራፍ 8 ላይ አውዱን ነው የምንመለከተው። ሁልጊዜ አውድ ላይ ኢየሱስ ሲናገር አውድ ነው። ኮንቴክስት ካልያዝን በጣም ነው የምንሸወደው። ሁሌም ስትናገር የኢየሱስን ኮንቴክስት ሁሉ ወሰድ። ቁጥር 58 ከማለታቸው ቁጥር 58 ዮሐንስ ወንጌል ስላውጣ አዛው አውድ ላይ ዮሐንስ ወንጌል ምዕራፍ 8 ጀምሮ ነው ያለው። በቃ ክፍሉ እዛ ነው። ምዕራፍ 8 ከቁጥር 40 ጀምሮ ማለት ነው። ቁጥር 40 ላይ ከእግዚአብሔር የሰማሁት እውነትም የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ፣ አብርሃም እንደዚህ አላደረገም አለ። ኢየሱስ ሲናገር እየተቃወማቸው ነው። አብርሃም ትልቅ ፊገር ነው። ለዛ እሱን አብርሃም እኮ እንደዚህ አላደረገም ምናምን እያለ አትግደሉኝ እያላቸው ነው። እንደውም ቀጠል አድርጎ ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ። እንደውም አብርሃም ኢየሱስን ለማየት የኢየሱስን ቀን ለማየት ይጓጓ እንደነበረ ነገራቸው። እነሱ ግን አይተውታል። እያዩት እየካዱት ነው። አብርሃም እኮ በቀጥታ ቀኔን ለማየት ይመኝ ነበር የሚለውን እየነገራቸው ነው። አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው።
እዚህ ጋር አሁን አብርሃም እኔን አይቶኛል አይልም። እኔና አብርሃም ተገናኝተናል አይደለም እያለ ያለው አባታችሁ አብርሃም ቀኔን አየ ነው፣ የኢየሱስን ቀን አየ። ቸርች ፋዘሮች አጌንስት ሄሬሲስ እኮ ቁጥር 56 ነው ያንብቡት። ቁጥር 56 ያንብቡት። እሺ 56 ከ52 ጀምሮ ላንብበው። 56 ራሱ ላይ ልጅ 56 ስለምን መኖር እያወራ እንደሆነ ኢየሱስ እንዲገባን። አሁን ኢየሱስ እኮ ከአብርሃም በፊት ነበር አልነበረም ሳይሆን አብርሃም አየው እኮ አለን። ግን አብርሃም ያየው ኢየሱስን ነው ወይስ የኢየሱስን ቀን ነው የሚለው ላይ ግልጽ እንዲሆን እሱን ይንገሩን። ምንድነው የሚለው ቁጥር 56? ኢየሱስም እንዲህ ሲል መለሰ፣ እኔ ራሴን ባከብር ክብሬ ዋጋ አይኖረውም። እኔን የሚያከብረኝ አባቴ አለ። ለምን ክርስቶስ ኢየሱስ ይሄንን ላብራራለህ? ቁጥር 56 አብራሩልኝ። ቁጥር 56 ያንብቡ እኮ እሺ ያንብቡት። ሆኖም እናንተ እርሱ ይኸው ላነብልህ ነው። አሁን የአባታችሁ የአብርሃም ምኞት የኔን ቀን አይቶ ለመደሰት ነበር፣ አይቶትም ተደሰተ። እሺ በቃ እዚህ ጋር ያዙልኝ። እርሱ የአብርሃም ምኞት ምን ማየት ነበረ? የኔን ቀን አይቶ ለመደሰት ነበር። አዎ ኢየሱስን ሳይሆን የኢየሱስን ቀን ለማየት ነበር። ከዛ አየው አይደለ? ግን እኮ አይቶታል። መቼ? አሁን እኮ እኔ ያየው አብርሃም እዛ ጋር አሁን ይሄን መጽሐፉን አይርገጡት። መጽሐፉ ቀን ካለ ቀን ነው የሚባለው። መጽሐፉ አባታቸው አብርሃም ቀኔን ያይ ዘንድ አለ። ቀን ለማየት ተመኘ፣ አየም ደስ። በቃ የኢየሱስን ቀን መቼ ነው ያየው? ግን እቺ ቀን ምንድናት? እቺ ቀን መቼ ነች? ምንድነው ቀኑም ራሱ የኢየሱስ ቀን የተባለው ምንድነው? ይሄንን ይመልሱ መጀመሪያ። አብርሃም ያየው የኢየሱስ ቀን የምን ቀን ነው? ምን አይነት ቀን ነው? ምን ማለት ነው? አሁን አብርሃም ይሄ እኮ ግልጽ ነገር እኮ ነው። አንተ አሁን ይሄንን ነገር የምትጠይቀኝ አንተ ምን ብዬ እንድመልስልህ ነው? እሺ እኔ ልንገርህ። አንተ አሁን ይሄን አብርሃም አብረው አልነበሩ ማረለ ከአብርሃም በፊት እኔ ነበርኩ ሲል እኮ ክርስቶስ ኢየሱስ አይዝለሉ ቁጥር 56 ላይ ኢየሱስ አውድ ላይ እያወራ ያለው በምን አይነት መልኩ ስለመኖር እንደሆነ አልዘለልኩም። ቁጥር 56 ላይ ነው መጀመሪያ። እርሱ የሚያነቡት ቁጥር 58 ነው። አብርሃም ሳይወለዳሉ ያለው ቁጥር 56 ነው። አባቴ ይሄው እኔ አብርሃም የኔን ቀን አይቶ ለመደሰት ነበር፣ አይቶም ተደሰተ አለ። ግን ቆይ ተገናኝተዋል አብርሃምና ክርስቶስ ኢየሱስ? አንዴ ይረጋጉ። ከመነሻው እኮ አብርሃም ያየው የኢየሱስን ቀን ነው። የኢየሱስን ቀን ማለት የተወለደበትን ጊዜ ነው። የተወለደበትን ጊዜ ወይም ደግሞ የሚመጣበትን ጊዜ፣ በሁለቱም ብትረጉሙ ችግር የለውም። ነበር አብርሃም ነበር አልነበረም? ቆይ ተረጋጋ። ላብራራ እኮ አንዴ እኮ እንዴት እንዳየውልህ ነው። ኢየሱስን እኮ አይደለም ያየው፣ የኢየሱስን ቀን ያየው። አንተን እኮ አይደለም የደገፈው። የኔን ማለት ነው። አይበሳም። አዲስ አስተምሮ ልሰማ ነው። ንገረኝ በደምብ። አንድ አካል በህልውና ደረጃ ሳይኖር በፊት በትንቢት ደረጃ ሊኖር ይችላል። ገባህ? ለምሳሌ አብርሃም አሁን ኢየሱስን ያየው ነብይ ስለሆነ አብርሃም ኢየሱስን አይቶታል። ተረዳኛለህ? ለዛ ጋር አሁን አባታቸው አብርሃም ቀኔን ያይ ዘንድ የኢየሱስን ቀን ያይ ዘንድ ሐሴት አደረገ። ይሄ ቀን የተባለው መጽሐፍ ቅዱስ ላይ ካየኸው ሉቃስ ወንጌል ምዕራፍ 17 ላይ የሰው ልጅ የሚገለጥበት ቀን ብለህ መተርጎም ትችላለህ። ፊልጵዎስ ምዕራፍ 1 ቁጥር 9 ላይ ለምን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ እንደዚህ የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ ጸጋ እንኳን አይጎላችሁ ማለት እርሱም በጌታችን በኢየሱስ ክርስቶስ ቀን ይላል። የኢየሱስ ቀንን ይጠባበቃሉ እነ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ እቺ የስፔሲፊካሊ የኢየሱስ ቀን የተባለችው የኢየሱስ የሚመለስበት ቀን ነው። ይሄኛው እንዲያርግ ማለት ክርስቶስን ቀን ይጠባበቅ ነበር እያልከኝ ነው? አዎ አንደኛ ቆሮንቶስ 1:8ን ያንብቡት። እርሱም አለ ገባት። ኧረ የጳውሎስን አመጣጥ ማለት ዝም ብሎ መጽሐፍ ቅዱስ ስታነብ መጽሐፍ ቅዱስ ላይ ያንብቡት። አንደኛ ቆሮንቶስ ምዕራፍ 1 ያንብቡ፣ ይክፈቱት። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 7 እና 8 ምን ይላል መሰላችሁ? እንደዚህም የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አለ። ስለዚህ መገለጥን እየተጠባበቁ ነው። የጸጋ ስጦታ እንኳን አይጎልባችሁ ማለት እርሱ ማለት ደግሞ በጌታችን በኢየሱስ ክርስቶስ ቀን ይላል እኮ ያለ ነቀፋ እንድትሆኑ ፍጻሜ ድረስ ያጸናቸዋል። በኢየሱስ ቀን እየተባለ ነው። አባታችሁ አብርሃም ቀኔን ያይ ዘንድ አለ። የክርስቶስ ኢየሱስ ቀን እኮ ዳግም ምጽአቱ ቀን እኮ ነው። አሁን እሱን ፍጹም ሆናችሁ ትጠብቁ ዘንድ በቃ እሱን ይረጋጉ። አሁን አግኝተውኛል። ስለዚህ አብርሃም ያየው የኢየሱስን ቀን ነው። ተረዳኸኝ? አባታችሁ አብርሃም ቀኔን ያይ ዘንድ አለ። አብርሃም የኔን ቀን ያየው አለ። አሁን ሁለቱን ማች አድርጎ እሺ፣ አብርሃም ኢየሱስን አይደለም ያገኘው፣ ከኢየሱስ ጋር አይደለም የተገናኙት። አባታቸው አብርሃም ቀኔን ለማየት ሐሴት አደረገ፣ አየም ደስም አለው። አብርሃም ይህን ቀን አይቶታል፣ በቪዥን ደረጃ አይቶታል። ተረዳኛ እንጂ ገና ነገሩ አልተፈጸመም። ሲጀመር መች መጣ ኢየሱስ? ገና ከናካቴው ማለት ነው። ግን አብርሃም አይቷል። ይሄንን
እንጂ በህይወት ደረጃ ስለመኖር አይደለም፣ በህልውና ስለመኖር አይደለም አውዱ የሚያወራው። ከዛ በኋላ እንደውም አብርሃም ሳይወለድም አለው አለ። አብርሃም ሳይወለድም ተነግሯል ስለሱ። ለምሳሌ ዘፍጥረት ምዕራፍ 3 ቁጥር 15 ላይ በሴቲቱና በዘርና በዘሯ ምንድን ነበር የሚለው? ጠላትነትን አደርጋለሁ። ስለ ክርስቶስ አይደለም እኮ ስለ ክርስቶስ ነው። ስለዚህ አብርሃም ሳይወለድ በፊት ስለ ክርስቶስ ተነግሯል ነው እንጂ እኮ ነበረ ነው። ክርስቶስ ኢየሱስ ነበረ፣ በትንቢት ደረጃ ነበረ። ኦፍ ኮርስ ስለዛ ነው። እንደዛ አይደለም አውዱ እንደዛ ነው። ትክክል አይደለም። በቃ እሱ አንተ የተመኘው በአካል ሊሆን ይችላል። ኢየሱስ ግን ስለ ቀኑ ነው እያወራ ያለው። አውዱ ላይ ስለ ቀኑ እያወራ እንጂ ስለ ራሱ ስለ ህልውናው እያወራ አይደለም። ስለ ቀን በቀን ስለ መኖር ነው እያወራ ያለው። እዛ ቁጥር 56 ላይ እኮ ነገር አብርሃም አይቷል ይሄንን ሲል ኖሮ አይደለም ያ የኢየሱስን ቀን ያየው። ሌሎቹም ከዛ በፊት ያሉትም ስለ ኢየሱስ ስለተነገረ ያንን አይተዋል። ይሄ ነው አውዱ። በግድ ኢየሱስ አለ ምናምን ድርቅ ካልክ አውዱን ረጋግጠህ ጨፈላልቀህ ተረማምደህበት ቀዳደኸው እንደዛ ማለት ትችላለህ። ግን እኛ በኮንቴክስት አያይዘን ነው ኢየሱስ እኔ አብዱ እንደዛ አይደለም። እንደዛ ሊደረግም ሊታሰብም አይችልም። ግን አሁን ትልቁ ነገር ማለት ነው ማንኛውም ኦርቶዶክሳዊ አንድ ማለት መረዳው ነገር ምን መሰለህ? አሁን እኔ በእርግጠኝነት የምነግርህ ሜን ፖይንቱን ትልቁ እንደ መልእክት ላስተላልፍ የምፈልገው እኔ አሁን አንተ እምነትህን መጽሐፍ ቅዱስ ውስጥ ትፈልጋለህ። እኔ ግን የኔን እምነት እርግጠኛ ለማድረግ ቁርአን ውስጥ አልፈልግም። አይ ልዩነቱ ይሄ ነው። እሺ አታስረዝመው። መጽሐፍ ቅዱስ ስታነብ ያንተን እምነት ያጠነክርልኛል ብለህ ስትፈልግ መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስን የምትፈልግበት መንገድ እኔ የምረዳበት እኔ የምማርበት እኔ ያነበብኩበት ኮንቴክስት አይደለም። ምክንያቱም አንተ እምነትን እስልምናን ያጠነክርልኛል ብለህ የምታስበው መጽሐፍ ቅዱስን ነው። እኔ ግን ማለት ፕሮቴስታንት እምነት ክርስቶስ ኢየሱስን ያደምቅልኛል ብዬ ቁርአን ውስጥ አልፈልገውም። ገባ? ለዛ ነው የአውድ እንትን ማለት ፍሰቱን በተለያየ አይነት አቅጣጫ የምንቀይረው። ለምሳሌ አይታለ በቀኝ በቃ አሁን አትዘው እኔን ተች ላይ ወደ ጥቅስ ሊገቡ ነው። አሁን ለተናገሩት መልስ ልስጣችሁ። እሺ በመጀመሪያ ደረጃ እኛ እምነታችንን መጽሐፍ ቅዱስ ላይ እየፈለግን አይደለም። ገባ? ኢየሱስ አምላክ ነው ወይስ አይደለም ብለኛ ቁርአን ብንጠቅስላችሁ ለእናንተ ምንም አይመስላችሁም። ተረዳኝ አይደል? ቁርአን የኛ የምታምኑበት መጽሐፍ ራሱ አይደለም። እኛ ኢየሱስ አምላክ ነው ወይስ አይደለም ስንል በራሳችሁ መጽሐፍ ነው እያሳየናችሁ ያለው። እኛ ጋር መታውን አላህ አምላክ አይደለም ብለህ ቁርአን ከፍተህ ብታሳየን እኛ አምላክ ነው ወይስ አይደለም እስቲ በእናንተ መጽሐፍ ብትለኛ በአንዴ አላሁ ኸልቅ አላህ የነገሮች ሁሉ ፈጣሪ ነው የሚለውን ነገር ወይም ደግሞ ከእሱ በቀር ሌላ አምላክ እንዳሌለ የተጻፈውን እናሳያለን። እኛ እያልን ያለው አንተም በምትመራበት በራስ በገዛ መጽሐፍ ኢየሱስ አምላክ ነው የሚል ነገር እንዳሌለ ነው። ወይም ደግሞ ኢየሱስ አምላክ ነው ብሎ እንዳላስተማረ እያሳየንን በገዛ መጽሐፍ እኛ ምንንበት ሳይሆን ስህተቱ የሚጀምረው ከዛ አንግል ነው። ይቅርታ አንዴ ሐሳብ አያቋርጡ። ይሄን ከራስ መጽሐፍ ስናሳይህ ማለት ነው ኢየሱስን ለማምለክ ይሄ ብሉይ ኪዳን በል አዲስ ኪዳን በል ቁርአን በል ሶስቱም ይሄንን አይከተሉም። ሰበቡን ላይ የለም ኢየሱስን ለማምለክ ይሄንን ነው እያሳየን ያለነው። ሰበቡን ላይ የለም ከናካቴው። ሁለተኛ ፖይንት ለአንተ የሚደግፍ አይነት መጽሐፍ እኔ እኮ አይደለም እየጠቀስኩ ያለሁት መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 50 እኔ ነኝ የጠቀስኩት። አንተ እኮ ነው የጠቀስከው። እኔ እኮ አይደለም። እኔ ይሄኛውን ክፍል ይብልክ እንደዛ ነው ነበር። እኔ አይደለም የጠቀስኩት፣ አንተ ነው የጠቀስከው። አንተ ይደግፈኛል የምትለውን ጥቅስ የፈለግከው መጥቀስ ትችላለህ። እኛ እያልን ያለነው ኢየሱስ ማምለክ የሚያሳይ ጥቅስ የለም ነው እያልን ያለ ነው። አንተ ይደግፈኛል ያልከውን ጥቅስ ጥቀስ። እኛ አይደለም ይኸው እዚህ ጋር ስተት አለ እዚህኛው ምዕራፍ ላይ እንደዚህ ያለ ምናምን ስተት ፈላጊዎች ልትለን ትችላለህ። እኛ አልጠቀስንም እኮ አንተ ነው የምትጠቅሰው። አንተ ጥቀስ፣ ከዛኛ ደግሞ እንመልከተው። ስለዚህ እኛ ምንም እያልን አይደለም። አንተ አይደል ያስረዳኝ። እስቲ ባይቼ ጥቅስ እየፈለኩ የለም ጥቅስ እየፈለኩ እሺ ጥቅስ እየፈለኩ ግን ክርስቶስ ባህሪያቱ ራሱ አምላክነቱን አይገልጥም። ምንም አምላክነትን የሚያሳይ ባህሪ የለውም። መድከም የአምላክነት ባህሪያቱ፣ መለመን የአምላክነት ባህሪ ነው አይደለም። መፍራት የአምላክነት ባህሪ ነው አይደለም። ስልጣን መቀበል የአምላክነት እጅ ላይ ኦኬ። እስቲ ዮሐንስ 13 ነው አውጣልኝ። እሺ ጌታና መምህር ትሉኛላችሁ እንዲሁ ነኝ ይላል። ምሳሌ አወጣልክ አይደለም እኮ እንደዛ ጌታና እኮ ጌትነቱ የምን አይነት ነው የሚለውን እኮ መጽሐፍ ቅዱሱ ደግሞ በሌላ ክፍል ላይ አብራራው። እኔን ነው የምትጠይቀኝ? እኔን እንደገና ትጠይቀኛለህ?
እየጠየቅኩ አይደለም። ለነገር አንተ መጽሐፍ ይኸውልህ፣ አየህ፣ ይኸውልህ አባቴ እኔ ወለድኩ ስትለኝ ወለድኩ ብትለኝ አሁን እንደዛ ብለህ እኔን አፈጠጥከኝ አይደል? እኔ እሺ ምንም አልናገር አላውቅም ይባል፣ ግን ጌታና መምህር ትሉኛላችሁ አለ። ምን ማለት ነው እኮ? ልመልስ፣ እንዴት ልመልስ? እርሶ እኮ እየጮሁ ነው፣ ዝም ብለው ሴሌብሬት እያደረጉ ነው። አንዴ ይረጋጉ። እሺ በመጀመሪያ እኔ ጌታ እናቱ ነው ያል ጌታና መምህርቶች እንዲሁ ነኝ። ስለዚህ ጌታ የሚለው ቃል እኮ መለኮትነትን አያሳይም። ባለስልጣኖች ጌታ ይባላሉ። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ ሳራ አብርሃምን ጌታ እያለች ትእዛዝ ታዘው ነበር ይላል። ሳራ አብርሃምን ጌታ ስላለችው አብርሃም ጌታ ሊሆን ነው። ዘፍጥረት ምዕራፍ 45 ቁጥር 9 ላይ በእንትን የግብጽ ሀገር ላይ ጌታ ተብሏል ዮሴፍ። ሌሎች አካላትም ጌታ የተባሉ በጣም ብዙ አሉ። ስለዚህ ጌታ ማለት አምላክነትን አያሳይም። ጌትነት ይልቁኑ ስለተሰጣቸው ከአምላክ ስለተሰጣቸው ማለት የኢየሱስ ጌትነት በመደረግ የመጣ እንደሆነ ላሳይክ፣ በሹመት እንደመጣ ላሳይ። ማሳጃ ትፈልጋለህ? ቃል በቃ እሺ፣ እንካ እችልሽ። እሺ ትንቢተ ኢሳይያስ 9:6 እና በቃለ ታውቀዋለህ መሰለኝ። ድንቅ መካር ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል ይላል። አለቅነትን በጫንቃው ገና ይህ ስልጣን የሚቀበል ልጅ ነው። እንደዛ ነው የሚናገረው። ሕፃን ተወልዶልናል አለ። ከዛ ወንድ ልጅ ተሰጥቶ ወንድ ልጅ ነው እያለ ይሄ የሚያወራው ስለማን ነው? ስለማን ነው? ስለ ወንድ ልጅ ስለ ወንድ ልጅ ነው የሚያወራው። እንደዛ ነው የምትረዳው። ወንድ ልጅ ነው። አየህ ቅድም የምልህ እንደዚህ ነው። አሁን አንተ በማለት ጥቅሱን እኮ የሚለው እኔ እኮ አይደለም ያልኩት፣ ጥቅሱን ነው የሚለው። እነሆ ሕፃን ተወልዷልና ወንድ ልጅም ተሰጥቶናል። እኮ እኔ ነኝ ያልኩት ታዲያ ወንድ ልጅ ተሰጥቶናል ያ እኮ ልክ እኮ ነው። ስልጣን ይሰጠዋል ስለ ክርስቶስ እኮ ስልጣን ይሰጠዋል ይላል። ቋንዴ ስለ ክርስቶስ ኢየሱስ ነው የሚያወራው። ስለማንም ይሁን አለቅነት በጫንቃው ላይ ይሆናል ይላል። ስለ ስልጣን የሚቀበል አካል ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ የራሱን ያብራራዋል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ይላል። ስልጣን ስለሚቀበል ልጅ ነው የሚያወራው። እኔ ስልጣን የሚቀበል ሰው አላመልክም። ሲጀመር በል አምላክ ከዳዊት ስለሚመጣ ነው። ያው አየህ ድንግል ማርያምም ከዳዊት ማለት ከዳዊት ዘር ስለሆነች ከሷ እንደሚመጣ ምናምን ለመግለጽ ነው። ይሄ ግን አሁን ስለ ክርስቶስ ስልጣን ይቀበላል ይላል ክፍሉ። አንተ የጠቀስከው ኢሳይያስ 9 ስለ አለቅነት በጫንቃው ላይ ይሆናል ይላል። አለቅነት በጫንቃው ዝቅ ብለህ ካየው እንደም ወርድ ብለህ የእግዚአብሔር ቅናት ይሄን ያደርጋል ይላል። እግዚአብሔር ነው ያደረገው ይላል። እዛው ዝቅ ቅናት ማለት ምን ማለት ነው? ምንም ይሁን እግዚአብሔር እንዳደረገው ነው ፖይንት። እግዚአብሔር ነው አድራጊው። ገባ? ይሄም ስለ ክርስቶስ ጌትነት ስለ ክርስቶስ አምላክነት የሚገልጽ ስፍራ ነው። ሹመትን ነው የሚያሳየው። ያው ስልጣን እንደተቀበለ እያሳየው ከዛ ክፍል ላይ ገና ይሰጠዋል የተባልክ እኔ ስልጣን እኔ እንጃል ጉድለትን ነው። እኔ ኢየሱስ ለዘላለም እኮ ወንድ ልጅም ተሰጥቶናል፣ እሱ መሪ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል። ለንጉሳዊ ስልጣን ይሰጠዋል እየተባለን እኮ ነው። አሁን እዚህ ጋር ስልጣን አሁን አንተ የጠቀስከው ላይ ስልጣን ተቀባይ እንደሆነ ነው የሚናገረው ነው የምልህ። አለቅነት ተጣንቀው ነው እኮ ስልጣን የሚቀበል አምላክ የለም ከመነሻው በል ሉቃስ ወንጌል 1:34 ላይ እኮ ይናገራል። ወንድ ልጅ ትወልጃለሽ ካለ በስጋ ሰው ነው የሚሆነው። ሰው ነው የሚሆነው እና አምላክ ሰው ሆኖ ነው የሚመጣው። አምላክ ሲመጣ የክርስቶስ ኢየሱስ አመጣጡ ያጀማ ተረጋጋ። እዚህ ጋር ጠይቅ። ማን ነው ለኢየሱስ ስልጣን የሰጠው? እሺ አብ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን በሰማይና በምድር ተሰጠኛል። የለውም ለራሱ ያ ማን ነው? ያኮት የለውም ለምን እንደሚቀበል ታሪክ ይኸውልህ ማን አብዱ አሁን ክርስቶስ ኢየሱስ የመጣው አምላክ ሰው ሆኖ የመጣበት ትልቁ መሪ ሰውና እግዚአብሔርን ሊያስታርቅ ነው። አስቀምጦት መጥቶ ነው። እሺ ይቅርታ፣ እዚህ ጋር ጠይቀሽ በል እንደ ጃኬት አስቀምጦት መጥቶ ነው ተመልሶ የሚቀበለው። ልክ እንደ ልብስ አስቀምጦት መጥቷል ኢየሱስ ወይስ አብሮት ነው ያለው? ተዋህዶ በመለኮት ነው የመጣው። በመለኮት አንድ ነው። አስቀመጠው ምናምን የለም። አምላክ አንድ ነው የሚቀበለው። ያው ያጀማ እዚህ ጋር ነው ስላሴውን የሚወዛገቡት። አሁን አምላክ ስልጣን ተቀበለ ስንላቸው አምላክ እንዴት ስልጣን ይቀበላል ስንላቸው አይ በስጋው ነው የተቀበለው በሰውነቱ ነው ይላል። እንደዛ ከሆነ የለውም ማለት ነው። አብሮት አልመጣም። ያ መለኮቱ አብሮት አይደለም ማለት ነው። አብሮት ካለ እኮ አይቀበልም። አብሮት የለም ማለት ነው። ያ ነገር ባዶ ነበር ማለት ነው። ገባህ? ልክ ልብስን አውልቀህ ራቁትን
ስትኖር ልብስን አቀብሉኝ ልብስ ተሰጠው እንትና ይባላል። ራቆቱን ስለሆነ ይለብሳል ልብሱን። አይ ራቆቱን አይደለም ልብስ ለበሰ ምን ማለት ነው ይሄ? ራቆቱን ሳይኖር ልብስ ምን ማስተርሱን እየሰራ እንደዛ ከሆነ ደግሞ የደረበው ልብስ በቂ አልነበረም ማለት ነው። ላዩ ላይ ተደራቢ ልብስ እየለበሰ ነው ማለት ነው። እንደዛ ከሆነ መጀመሪያ የለበሰው ልብስ በቂ አልነበረም ማለት ነው። አይ መጀመሪያውኑ ሙሉ ስልጣን አለው ከተባለ ድጋሚ ስልጣን ሊሰጠው አይችልም፣ ጉድለት አለበት። አይ ብቸኛ ማብራሪያው ይሄ ለስጋው ለሰውነት የምትሉት ነገር ማብራሪያው አብሮት መለኮት የለም። ከዛ ግን መለኮቱን ተመልሶ ተቀበለ ልትል ትችላለህ። ይሄ ደግሞ መልሶ የእናንተን ስላሴ ትምህርት መልሶ ያወድምባቸዋል። እዚህ ጋር ነው አላህ ምንም ማድረግ አይችልም። አይደለም ማለት አንተም በምሳሌ እንደምትነግረኝ እኔ በምሳሌ ልግለጽልህ። አላህ ፈጣሪ ነው አይደል? አዎ ፈጣሪ ነው። አላህ ፈጣሪ ነው አይደል? አዎ እሺ። ቆይ ስማ አብዱ፣ አላህ ፈጣሪ ነው አይደል? አዎ አላህ ፈጣሪ ነው አይደል? አዎ ነው። ሁሉን ካለመኖር ወደ መኖር ማለት የሰው ፍጥረት ሁሉ ያለን ነገር ሁሉ የፈጠረው አላህ ነው አይደል? አዎ። ስለዚህ አላህ ራሱ ሰው ሆኖ መምጣት አይችልም? ይችላል። ምንም የሚያስገድደው ነገር የለም፣ እንዲመጣ የሚያደርገው ነገር የለም። አፌ ቁርጥ ይበል። ክርስቶስ ኢየሱስም እንደዛ ነው የሆነው። አይ ክርስቶስማ እኮ አይ እንደዛ አይደለም። ክርስቶስ ሲጀመር ከመንደያኔ እኮ አራም ተገናኙ። እኔ ያልኩ የመለስኩልን ሰምተኛል። እኔ አንተ የፈለግከውን መልስልኝ። አላህ ሰው ሆኖ መምጣት ይችላል አይችልም? አይ መምጣት ይችላል አይችልም? የመሆንና ያለመሆን ጉዳይ ነው። አምላክ እንደዚህ አምላክ ጎድሎ አይሆን። ገባ? ለምንድን ነው የሚሆነው? ከመነሻው አላህ ምን ብሎ ተናገረ? ለዚህ ጉዳይ እኮ መልስ ሰጠ። ምን እንዳለ ታውቃለህ? ወማ የንበጊ ሊራህማን አን የተኺዘ ወለዳ። አራህማን ያ አምላክ ትርጉም አባባል አሳቀኝ። እሺ እሺ ትርጉም በሰለሽ ይሁንልህ በራሴ እሺ ነው እኔ እየቀለድኩ አይደለም። እኔ ምሬን ነው የምሬ አይ በመሀል ላይ ኩፈን ያስፈልጋል። እሺ አምላካችን አላህ ሲናገር ማለት ነው ያው ልጅ ለምንድን ነው ከመነሻው ያው የባህሪ ልጁ አይደለ ዞሮ ስለዚህ እንደዛ ስለዚህ ሪፊት ሲያደርግ ምን አለ እንዲህ ይሆናል አይሆንም አይደለም ብሎ የመለሰልክ ምን መሰለው ይመልስ ወማ የንበጊ ሊራህማን አን የተኺዘ ወለዳ አራህማን ያ አዛኙ አምላክ ልጅ ሊኖረው አይገባውም አለ። ከዛ ቀጠል አድርጎ ምናል ኢዛ ቀዳ አምረን ፈኢነማ የቁል ለው ኩን ፈየኩን። አንዳች ነገር ማድረግ በሻ ጊዜ ለዛ ነገር ሁን ይለዋል፣ ወዲያውም ይሆናል። እኔ እንደዚህ ምባዛበት ምዋለድበት መጣበት ምክንያት የለኝም ነው ያለው። ገባ? አንዳች ነገር ማድረግ ከፈለኩኝ ሆን እለዋለሁ ይሆናል አለ። ምንድነው እንደዚህ መዋለድ መጨቀናነቅ፣ በግድግዳ በእንጨት ላይ መጠፍጠፍ ምናምን በጦር መወጋት፣ እንደዚህ ዝርዝር ውስጥ አልገባም። ይሄ አይገባኝም አለ። ከመነሻው ለኔ አይገባኝም አለ። ምን ያደርግልኛል አለ። ከኔ አቅም በላይ የሚሆን ምንም ነገር የለም። በነገሩ ሁሉ እንደው ምን አለ ኢንየሻ ይذሂብኩም ወያቲ ቢኸልቂን ጀዲድ አለ። እኔ ፍጥረት ዓለሙ ላይ ጥገኛ አይደለሁም አለ። ከፈለኩኝ አለ አጠፋቸዋለሁ አለ። ሌላ ጠንካራ ጀነሬሽን ወይም ደግሞ ጠንካራ የሆኑ ፍጥረት ማምጣት እችላለሁ። ወማ ذلك على الله بعزيز። ይሄ ደግሞ እኔ ማድረግ ከምችለው አንፃር ሲታይ ምንም ማለት አይደለም አለ። ኖርማል ነገር ነው። በጣም በቀላሉ አጥፍቶ ድጋሚ መስራት ይችላል የፈለገውን ነገር። መቶ ተወለደ ማህፀን ውስጥ ጭራሽ እንትን አለ ምናምን ጭራሽ በሴት ብልት ወጣ ጭራሽ ወጥቶ አጠናገሩት። አላሁ አክበር። ይሄ እኮ በጣም ከባድ ነው። እንደውም እንዳል ልጅ ወልዷል ብሎ ሲሪ አሁን አንተ እንደፈለክ ማለት ትችላለህ። ግን አሁን መጽሐፍ ቅዱስ ምን ይላል መሰለህ? እውነትን ታውቃላችሁ እውነትን ነፃ ያወጣችኋል ይላል። እየተረዳኝ ነው። ስለዚህ አሁን ምንድነው ልዩነታችን? ሞተ ከተወለድክ በኋላ ይቅርታ ሞተ ከተነሳ ዳህል ልትለው ነው። በጥፊ አጣጣዞ በጥፊ መተው ማን ነው በጥፊ የመጣ እያሉ ምራቅ እየተፉ አጠናግረዋል ልትለው ነው። በሙሉ ኮንፊደንስ ከሞተ በኋላ አስተነሰው ሪዝን አለ ምክንያት አለ። አሁን እኮ ለአንተ አሁን ይሄን ነገር ብነግርህ እንዴት አምነህ ተቀጠቀጥክ? እንዴት ነው እኔን ተቀጠቀጥክ ብለህ የምታምነኝ? ቢሌስ ምን ማለት ነው? እኔ አቅም አንሶኝ ነው በጭራሽ እንጨት ላይ ሰቅለውኝ መቀለጃ አድርገውኝ ሲሄዱ ሮማውያን እንደዚህ ሲያደርጉ ምን መሰለህ? አሁን ይሄንን አብዱ አሁን ይሄንን ለአንተ ብነግርህ እንትን ነው ማለት እንትን ነው የሚመስልህ ማለት ያው እንደ ተረት ነው የሚመስልህ በእኔ አስተምሮ። እኔ ግን በተገለጠልኝ በተረዳሁት እውነት እግዚአብሔር ሰማይን ይሄም ፍጥረትን ሁሉ ከፈጠረበት ነገር በላይ ለምን እግዚአብሔር በልጁ በኢየሱስ ዓለምን ያዳነበት ጥበብ ይበልጣል። ይሄ ራሱ የተሳሳተ ትምህርት ነው። በሌ የተሳሳተ ስለ የሰራችሁት እምነታችሁ መሰረት የያዛችሁበት ራሱ ነው። እንዴት መሰለህ ላስረዳሽ ኮንሰፕታችሁን ራሱ። እሺ አሁን አባል መጣ አይደል? ወልድ ነው አይደል? መጥቶ የተመታው አይደል? ወልድ ነው የመቱት አይደል? ለምንድን ነው አብ መጥቶ ያልተመታው? ለምንድን ነው ወልድ የሚመታው? ምን አጥፍቶ ነው? ለምን ይሰቃያል? ለምን ሶስቱ መጥቶ አልተሰቃዩም? አንዱ ምን ዕዳ አለበት? አንደኛው መጥቶ በጦር የሚወጋው
ለምን እንደዚህ ለምን አብ አልመጣ? ይሄን ዓለም ስለምወድ ልጄን ላኩኝ። ለምን ራሱ አይመጣም? የሚወድ ከሆነ ዓለምን ለመምጣት ለምን ራሱ አልመጣም? ገባ? መልስ በል። ልጁን አስቀጥቅጦት ከዛ በኋላ እኔ ወዳቸዋለሁ ይላል። ራሱ ለምን አይመጣም? እንዴ ስለ ብሉይ ኪዳን ታውቃለህ? አሁን ይሄ መልስልኝ። ለምንድን ነው ራሱ ያልመጣው? ለምን ተወዋለሁ? ወደዛ ካልሄድኩ እኮ ልመልስልህ አልችልም። አሁን ይሄንን ቃል በቃል እንደዚህ እያፈጠጥክ የምትሆን ወደ ኋላ ሄጄ ነው እዚህ ጋር መመጣለህ። ወደ ኋላም ተመልሰ ወደ ፈለክበት ተመልሰ እኔ ለምንድን ነው አብ ያልመጣው? ለምንድን ነው ወልድ ምን ዕዳ ኖሮበት የሚቀጠቀጠው? እሱን ነገር ይሄ የሥላሴ ሚስጥር ነው። አሁን ምነግርህ ማለት ነው። ምን አድርጎ ነው ኪዳን በመጽሐፍ ቅዱሳችን ስርየት ይደረግ አብ ወልድ መንፈስ ቅዱስ እኩል ናቸው አይደል? በስልጣን እኩል ከሆኑ ልጁን ሊተረክ መንግስት ለምን አብ አልመጣም? ለምን አብን አላከውም? ወልድ ለምን አብን አላከውም? ለምንድን ነው ልጁ መጥቶ ይሄ ልጅ መጥቶ የሚሰቃየው? ፍቅሩን ሊገልጽልን በልጁ መጣ። ፍቅሩን ሊገልጽ ለምን ራሱ አይመጣም? ፍቅሩን ሊገልጽ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ነው አይደል የሚለው? ራሱ እስኪመጣ ድረስ ለምን ራሱ አልመጣም? ግቢ አንቺ አግቢ ና እሷ ትገባለች ነው። መልስ ይሄን ጥያቄ። አረ ይኸውልህ ያንን ስርየት ሁሉ እግዚአብሔር ክርስቶስ ኢየሱስን የጣለው በሰውና በእግዚአብሔር መካከል ያለውን የጠብ ግድግዳ ሊያፈርስ ነው። ስለዚህ ለምን ራሱ አልመጣም? እሱ አረ ልነግርህ እኮ ነው። ተረጋጋ ጓደኛዬ አብዱ ተረጋጋ። በፊት በብሉይ ኪዳን ስርየት የሚገኝበት የነበረው በተለያየ መንገድ ነበር። ደም መፍሰስ ስለሚገባው ልጁን ላከ። ልጁን ደግሞ የሚልክበት መንገድ ዋናው ነገር ለምን አሁን የምትመልስልኝ ሌላ ነው። እኔ ጠየቅኩልህ፣ አንተ በጣም ደም መፍሰስ አለበት። እኔ ኮሽ ለምን ታራቂ አለ አስታራቂ አለ? ይኸውልህ በል ተረጋጋ። ታራቂ አለ አስታራቂ አለ። እንደዛ እኮ ኢየሱስ አስታራቂ ነው እንጂ ታራቂ አይደለም። በሰውና በእግዚአብሔር መካከል ያለ የጠብ ግድግዳን የሚያፈርሰው ክርስቶስ ኢየሱስ አስታራቂ ነው እንጂ ታራቂ አይደለም። እሱ ይኸውልህ ስማኝ፣ እኔን አሁን እሱ በመሀል በእግዚአብሔር ይኸውልህ ኢየሱስ አሁን የጥሩት መልስ ነው የሚሆነው። ኢየሱስ አስታራቂ ብቻ ከሆነ አምላክ ካልሆነ አስታራቂ ብቻ ከሆነ መልስ ተመልሶ አየህ። ይኸውልህ ከራሱ በል አንዴ ተረጋጋ። ምንም ኢየሱስ አስታራቂ ብቻ ከሆነ ይመለስልኛል። ኢየሱስ አስታራቂ ብቻ ነው፣ አምላክ አይደለም። አምላክ በኢየሱስ እየታረቀ ነው። እሺ ግን ኢየሱስ አምላክም ጭምር ነው ካልከኝ፣ እንደዛ ከሆነ አብና ወልድ እኩል ከሆኑ ለምንድን ነው አብ በመሃል ያልገባው? ለምንድን ነው አብ መጥቶ ከወልድ ጋር ያላስታረቀው? ከመሃል ሆኖ ለምን አብ ከመሃል አልገባም? እኩል ከሆኑ አብና ወልድ እኩል ከሆኑ ለምንድን ነው ወልድ ከመሃል የሚገባው? ለምንድን ነው አብ መሃል ላይ የማይገባው? መልስልሃለሁ እኮ አሁን አንተ ምንም እድል እየሰጠህ አይደለም። በመሃል ትገባለህ፣ ነገሮችን ሀሳብን ማለት እንትን ትላለህ፣ ታስጠፋለህ ምናምን። ወይ ከጨረስክ ደቂቃ ስጠን፣ ሚውት አድርግ፣ እንደማመጥ። በመሃል ስገባ በመሃል እንደገና አየህ። ይኸውልህ ይሄ ማለት ምን መሰለህ እንትና በል አታም እኔ አሁን ቅድም ምን አልከኝ? አይ ደም መፍሰስ አለበት፣ ከዚህ ቀደም ደም ሳይፈስ ስርየት የለም ምናምን። እኔ ስለ ደም አልጠየቅኩም፣ ያቋረጥኩም ነገር ሳደክም አንተን ሳይደክም የታረቀበትን መንገድ ነው አመለግለ የታረቀበትን መንገድ ለምን አብ ልጁን ለምን እኔ ለምን አብ ልጁን ለምን እንደላከ ይረጋጉ። አንዴ ተረጋጋ። በል እባክህን ኪዮስ አትፍጠር። እያወቅህ ጥያቄ ገብቶሃል። ለምንድን ነው እያወቅህ እንትን ይሆናል? እኔ በደንብ ብሎ ነው የተገለጠልኝ። ገብቶኛል። በደንብ ነው የገባኝ። በደንብ ነው የተረዳው። ግን ልመልስልህ ግፋቢል 2 ደቂቃ እድል ስጠኝ። በመሃል ሚውት አድርግና አዳምጠኝ። ሚውት አድርጋ አዳምጠኝ። 2 ደቂቃ ይላል። ስትሰብከን ነው እንዲቀጥ ተመልስ። ቀጥታ በሰብከስ ምንድነው ነውሩ? ጥያቄ አጭር ጥያቄ ኩላ ምንድነው? አሁን ይሄ በጥብጠህ ልትወጣ ነው የፈለግከው ማለት ነው። በለጠ አይ በጣም እንደዚህማ አታስደብር። አብ ለምንድነው ወልድ አብ ለምንድነው ያልመጣው? ለምን ወልድ አብን አላከውም ነው ጥያቄው። ቀጥታ ይመልሱ። ይሄንን ቅድም ምን አልክ? እግዚአብሔር ማለት አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል አልክ አይደለ? ማንን እስኪሰጥ?
ክርስቶስ ኢየሱስ መጣ፣ በስጋ መጣ። በስጋ የመጣው አብን ሊተርክልን የመጣው። ሁለተኛ ደግሞ እግዚአብሔር በሰውና በእግዚአብሔር መካከል ያለውን የጠብ ግድግዳ ሊያፈርስ ነው። በምን ስርየት የሚደረገው ደም በማፍሰስ ነበር በብሉይ ኪዳን። አሁን ለመጨረሻና ማለት ለአንዴና ለመጨረሻ ጊዜ በክርስቶስ ኢየሱስ ከራሱ ጋር ያስታርቀን። ምንም የምታወራው ነገር አይገናኝም በለጠ። እኔ ኢየሱስ ለምን መጣ ግድግዳ ሊያፈርስ ነው ወይ? ይሄን አይደለም። ለምን አብ ኢየሱስ ቆይ አንዴ ተረጋጋ። አንዴ እኔ እኮ የማውቀው እኔ የጠቀስኩትን ጥቅስ መስሎኝ እያስረዳኛል። ቆይ አንዴ ተረጋጋ አንዴ በል ተረጋጋ። እኔ እያልኩ ያለሁት ኢየሱስ መጥቶ ግድግዳ አፈረሰ የሚለውን አይደለም ጥያቄ። ጳውሎስ ተናግሮ ግድግዳ አፈረሰ ብሎ ተናግሯል። ከራሱ ጋር እዚህ ጋር ምን አስታራቂ ሆኖ እንትን እንዳለ ተናግሯል። ይሄን አትድገምልኝ። እኔ ጥያቄ ይሄኛውን ስራ አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል አይደል የሚለው አብ ለምንድን ነው ኢየሱስ አብ ራሱ ይህን ስራ ያልሰራው ነው ጥያቄ። ለምን እሱ ራሱ መጥቶ የጥል ግድግዳ አላፈረሰም? ለምን እሱ ራሱ ስጋ ለብሶ ለምን አልተቀጠቀጠም? ጥያቄ ይሄ ነው። ወልድ መጥቶ ተቀጠቀጠ አትበለኝ። ገብቶኛል። ይሄ ለምን አብ አልተቀጠቀጠም ነው ጥያቄ። ይሄ ነው ማለት ጥያቄው። ለምን አብ መጥቶ አልተቀጠቀጠም? መልስ። አሁን ምንም አላዋራ አልከኝ እኮ። ስለዚህ አንተ እኔ ላስረዳ ስፈልግ ይኸውልህ አብዱ ላስረዳ ስፈልግ ስብከት ይሆንብሃል። እኔ ደግሞ ወደ ኋላ ካልሄድኩ እዚህ ጋር መምጣት አልችልም። በቃ ጅማሮ ላይ ይኸውልህ ወደ ኋላ አይደለም። በል ተረጋጋ። እኔ እንደዛ አይደለም። ዓለም ሳይፈጠር ካለው ሰዓት ነው የተነሳሁት እኔ እንጂ እኔ እዚህ ማርያም ኢየሱስ መጥቶ የሰራውን ስራ ለምንድን ነው መልሱን መመለስ ስላልቻልክ ነው። አንተ ኢየሱስ መጥቶ የጥል ግድግዳ ፈረሰ፣ ኢየሱስ መጥቶ ደሙ ፈሰሰ፣ ኢየሱስ መጥቶ እንዲያረገ በመካከል ሆነ። እኔ እኮ ጥያቄ እኮ ለምን አብ መካከል ላይ አልገባም ነው ጥያቄ እንጂ ኢየሱስ መጥቶ ምን አደረገ አይደለም ጥያቄ። አውቆ እንዳልገባው አትሆን። ይታዘበዋል። እዚህ ታች ያሉት ራሱ ደጋግሜ ነው እያስረዳሁ። እኔ መታዘብ አይደለም 40 ሚሊዮን ህዝብ ይታዘበኝ እሱ ጉዳይ አይደለም። እኔ አሁን የቆምኩበት ከተረዳሁት ከገባኝ እውነት ነው ምነግርህ። አንተ መጠየቅ የፈለከው አንተ ማለት ዲስከስ ማድረግ የፈለከው ቃል በቃል እንደዚህ ሲሆን እንደዚህ እሺ አስረዳ። አንዴ ጥያቄውን ላስተካክልና አንዴ ተረጋጋ። አንዴ ተረጋጋ። አንዴ ጥያቄውን ላስተካክል። ምን እንግዳ ምን ማለት እንትን እኔ መብት የለኝም ማውራት። አውራ እስቲ አውራ። ምን እንስማ እስቲ። ጥያቄ ምንድን? ጥያቄ ንገረኝና ከዛ ቀጥል አውራ። ጥያቄ ሳይሆን የተረዳሁትን ነገር ነው የምነግርህ። የኔ ጥያቄ አድርግ አታድርግ ነው ማለት አንተ የፈለከው። የኔን ጥያቄ ንገረኝ መጀመሪያ። አትረብሽ። የኔን ጥያቄ ንገረኝ መጀመሪያ። እኔ ምን ብዬ ነው የጠየኩህ? እንዲህ ብለህ ጠይቀኸኛል፣ መልሱ እንደዚህ ነው ብለህ ጀምር። የኔን ጥያቄ አስቀምጥና ከዛ ወደ መልሱ ግባ። መልሱ እግዚአብሔር ዓለምን ማለት ነው። የኔን ጥያቄ መጀመሪያ እንደገባ አንድና የኔን ጥያቄ ተናገርና ከዛ ወደ መልሱ ግባ። የኔን ጥያቄ አሁን አብዱከሪም እንዲህ ቃል በቃ እንደዚህ አልናገርም። ወደ ኋላ ሄጄ መጥቼ አስረድቼ ነው የምነግርህ። ከፈለክ አንተ እሺ ታስረዳኛለህ። እንደዛ ነው እያስረዳሁ ነው መናገር የኔን ጥያቄ ተናገር። ስለ የኔን ጥያቄ መልስ እያልኩ አይደለም። ቋራ ተረጋጋ። የኔን ጥያቄ መልስ ሳይሆን እኔ የጠየኩህ ጥያቄ ምንድን ነው? እሱን ንገረኝ። እኔ የጠየኩህን ጥያቄ እስቲ ደግመህ ንገረኝ። ለኔ ምን ብዬ ነው የጠየኩህ? ንገረኝ እስቲ። እኮ አባቱ ለምን አልመጣም? አባቱ ለምን ደም አላፈሰሰም? የሱን ደም የራሱን ደም ለምን አላፈሰሰም ነው ያልከኝ አይደል? ሌላ ጥያቄ አለ? በቃ ይሄኛው ነው መልሱ የምፈልገው። ለምን ነው ጥያቄ ደግሞ ማለት ይሄን ደግሞ ማለት ነው ለመመለስ ወደ ኋላ መሄድ አለብኝ። መጽሐፍ ቅዱስ ማግለጥ መጥቀስ አለብኝ ምናምን እንጂ ነው አይደለም እውነት ውሸት ምክንያቱም ነው መልስና ጥያቄ የለም እኮ ጥቀስ። እንደዛ ጥያቄ የለም። ጥቀስ፣ ችግር የለውም። ይኸውልህ አሁን በብሉይ ኪዳን ሰው በልዩ ልዩ መንገድ ኃጢአት ይሰራል። በሊቀ ካህን በኩል ነበር ኃጢአት ስርየት የሚደረገው። የዋኖስ የበግ የተለያየ አይነት ነገር በግ ታርዶ ደም ይፈስ ነበር። ስለዚህ አንድ እግዚአብሔር ያ ነገር ማንንም ፍጹም ሊያደርግ ስላልቻለ ልጁን መላክ ነበረበት። ለምን ራሱ ልጁን ላከ? እዚህ ጋር ነው። ለምን ራሱ አልመጣም ነው ጥያቄው። አሁን በቃ እግዚአብሔር ፈለገ በጎ ፍቃዱ ሆነ እኮ። ለምን ራሱ አልመጣም?
በጎ ፍቃዱ ሆነ፣ የእግዚአብሔር በጎ ፍቃዱ ሆነና ልጁን ላከ እኮ። እኩል ናቸው አላልክም ነበር? ስለዚህ አብ ይበልጠዋል ማለት ነው። ላከ እኮ አብ ስለሚበልጠው አብ ይበልጠዋል ማለት ነው። እንደዛ ከሆነ አብ ስለሚበልጠው እንደዛ አይነት አስተምሮ የለም። እኩል ከሆነ ለምን ወልድ አብን ላከ? እኮ ለምን ወልድ አብን አላከም እንዴ? ይሄንን እኮ ማለት ነው። አንድ ሲጀመር ከኔ ተሻለም እውቀት ያላቸው ብዙ መምህሮች፣ ፓስተሮች፣ የተለያየ ሰው ሊገልጽልህ ይችላል። ከኔ የተሻለ ሞር ሊያብራሩት ይችላል። ግን በመጽሐፍ ቅዱስ በተረዳሁት ነገር ይሄን ነው ልልህ የምፈልገው። አሁን ምንም በቃ ችግር የለውም። አሁን የነገርከኝ ምንድነው? እኔ እኮ ያንን እኮ ግልጽ እኮ ነው። እኔ አሁን ለሰዎች መስዋዕት ያቀርቡ ነበር አልከኝ፣ ገብቶኛል። ልክ ግን ራሱ ሊመጣ ሲመጣ ራሱ ልክ አሁን ለሰው መገደል ያለበት አምላክ ሲባል ለምን ራሱ አልመጣም? ለምን ወልድን ላከ? ለምን ወልድ እኩል ከሆኑ አብ ልጁን ላከ፣ የሚወደውን አንድ ልጁን ላከ። አትደጋግምልኝ። ልጁን ላከ አትበለኝ። እኔ ለምን ላከ ስለ ልጁን ላከ አትበለኝ። እኔ ጥያቄ ለምንድን ነው ወልድ አብን ያላከው? እኩል ከሆኑ ለምንድን ነው እኩል ከሆኑ ወልድ አብን ያላከው? ልጁን ላከ፣ መብቱ ነው እኮ። ለምን እኩል ከሆኑ ለምን የፈቀደውን ማድረግ ይችላል? ለምን ልጅየው አብን አላከው? እኔ እየነገርኩህ እኮ ነው ጓደኛዬ። ለምን አትበል። ከዛ ትንሽ ያ ጀማል ልትል ነው። ስላሴ ነው ችግሩ። ገባህ? አንድ የሆነ ባለስልጣን እንዳለ ግልጽ ነው። መፍታት አትችሉም። አእምሯችሁ ላይ የፈለጋችሁትን ያህል ድራማ ብታስተካክሉ ጽንሰ ሀሳቡ ጋር ስትመጡ ይፈርስባቸዋል። አሁን አብ ወልድ መንፈስ ቅዱስ እኩል ሆነው ማለት ነው። አንደኛውን ሂድ ና ሊለው አይችልም። እጣ ሊጣጣሉ ይችላሉ። የደረሰበት ሊሄድ ይችላል እንጂ እጣ ተጣጥለው እንጂ ማንም እንደዚህ አይሰቃየልም መጥቶ ማለት ነው። ከዛ አንደኛው ደግሞ እኔ ስለመወዳችሁ ነው የላኩት እንትናን ብሎ እንደዚህ ብራግ አያደርግም። ገባ? ምክንያቱም አብ ወልድ መንፈስ ቅዱስ ግንዛቤው አለ። የአብ የወልድ ፕሮቴስታንት ምን ብለው እንደሚመለሱ ልንገርክ። እሺ ፕሮቴስታንት የእናንተ ምሁራን ስላልክ እኛ ሙስሊሞች አንዋሽ። መጽሐፍ ከፍቼ ላሳይክ። የእናንተ ፕሮቴስታንቶች ምን ብለው ምሁራን እንደሚመልሱ ላሳይክ። ልንገርክ መልሱ መጽሐፍ ከፍቼ የመጽሐፍ ቅዱስ ፕሮቴስታንት ነህ አይደል አንተ? እኔ አዎ በቃ የእናንተ የፕሮቴስታንት አዲሱ መደበኛ ትርጉም አለክ አለኝ። ምን ስንት ላውጣለህ? እዛ ላይ ያስቀምጣሉ። አብ ዋና አስተዳዳሪ ስለሆነ ነው ብሎ ያስቀምጠዋል። ዋና ኃላፊ ነው እሱ። የተቋሙ ሚል የለም አክቹዋሊ፣ ግን ዋና አስተዳዳሪ ነው ይላል። ዋና ኃላፊ ስለሆነ ነው። ስንት ላይ ይትላል? ወላሂ ሊስቅ ነበር። ሊስቅ ነበር። ስቃሃል ደግሞ በውስጥ ጌታ ኢየሱስ እግዚአብሔር ይቅር ይበል። ወላሂ ልስቅ ነበር። አሁን ይሞክራል እንደዚህ። ቆይ ጥቅሱን ላውጣልህ። ዋና አስተዳዳሪ አብ ዋና አስተዳዳሪ ስለሆነ ነው ተብሏል። ለዛ ነው ይላል። ቆይ የት ጋር መሰለህ? ቆይ እኮ የቱ ጋር? ቆይ ገጹን ላውጣልህ። ቆይ ተረጋጋ። እኔ እንትን ብዬው ነበር። የት ጋር መሰላችሁ? ቆይ አንዴ ላውጣልህ ነው። ተረጋጋ። አዲሱ መደበኛ ትርጉም አለካ የግርጌ ከማጥኛ ጽሑፍ ያስኩት ምስል ነው። ዋና አስተዳዳሪ የሚልበትን ላሳይ ነው። ቆይ የት ጋር ነበረ? ቆይ ያሳያለሁ። ተረጋጋ። ቆይ የሆነ ቦታ ላይ የነበረ እኔ እንትን ያልኩት የት ጋር ነበረ? ወንድራስ ፔጅ ስንት መሰለክ? 1759 ክፈት። 1759 ያጀማ አስቡት። በስላሴ ላይ ዋና አስተዳዳሪ ምናምን አለ፣ ዋና ኃላፊ ምናምን። አስቡት አንድ አምላክ ይላሉ። ንገራቸው፣ በደንብ ንገራቸው። ያጀማ እንትን ወደ እውነተኛው መንገድ ወደ ክርስቶስ እንዳይመጡ እየነገርካቸው እያስጠነቀቃቸው። ይሄ እንደዚህ አይነት በተቋም ደረጃ የሚመራ ቤተመንግስት እንትን ፍጥረት ዓለም የለም። እኛ አንድ አምላክ ብቻውን ነው የሚያስተዳድረው። ዋና አስተዳዳሪ፣ ዋና ስራ አስፈጻሚ ምናምን ያለው እንደዚህ ልክ እንደ ቢሮ እንዳለው እንደዛ አይነት እንትን የለም። አሁን ክፈተው 1759 ክፈት። 1759 አሁን 1017 ምናምን የለም። አሁን ብሉይ ኪዳን ላይ 936 ላይ ቆማል። ከዛ በኋላ ክፈት እኮ ይኸው አዲሱ መደበኛ ነው ያዝኩት። ብሉይ ኪዳን 936 ይቆማል። አዲሱ መደበኛ ትርጉም እንትን የለውም። ምን ገጽ ነገርኩህ? 1759 ላይ ፔጅ 1759 ላይ ክፈት። የራሴ ፕሮቴስታንት ሰዎች ያስቀምጡ። የራሴ ሌላ መጽሐፍ ቅዱስ አለኝ። ቆይ አንዴ። ሌላ አይደለም ይሄኛው ነው እኮ መደበኛውን 1000 ከማጥኛ ጽሑፍ ጋር የሚለው ማለት ነው። አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ታውቀዋለህ? እሱን ክፈት። ሁለቱም 900 ላይ ነው።
ሁለቱም 900 ላይ ነው የሚቆሙ። አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የለህም? አንድ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚለው የለህም? እሱ የለኝም። ሁለት መጽሐፍ ቅዱስ አለኝ። ሁለቱም 936 እና 902 ላይ ነው የሚያቆሙ። ብሉይ ኪዳን፣ አዲስ ኪዳን ደግሞ አንድ ብሎ ጀምሮ። አይ አዲሱ ፕሮቴስታንት ኮንክ በቃ አንተ ቆይተሃል ማለት ነው። መጽሐፍ ቅዱስ ከገዛህ ቆይተሃል። አሁን አዲስ በጣም ምሁራኖች ተሰባስበው አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚለውን አለ። ከማጥኛ ጽሑፍ ጋር ወጥቶ እነ ተስፋዬ ሮቤል ይላል እንትን ያሉት ምሁራኖች ተሰባስበው ማለት ነው። የእናንተ ፕሮቴስታንቶች ላሳይ፣ ካሜራ ከፍቻለሁ። ጓንቴን እያደረኩኝ ነው። አንዴ ላሳይክ። እሺ ይታያል። ይሄኛው መጽሐፍ አንተ የለህም ማለት ነው። ይታያል። ይሄ ይታያል። እሱ ይታያል። ይሄ አሁን በቃ ሌተስቱ አሁን በዚህ ሰዓት ያለው ይሄ ነው። ከባዲ ፕሮቴስታንት ያዘጋጀው ይሄ ነው። አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር በኢንተርናሽናል እየተዘጋጀ ነው ለማለት ነው። ኢንተርናሽናል እየተዘጋጀ ይታያል። ይሄ ኢንተርናሽናል እየተዘጋጀ ነው፣ ከማጥኛ ጽሑፍ ጋር ተደርጎ የተዘጋጀ ነው። እዚህ ላይ ማብራሪያው አለ። ገባህ? ብቻ አይደለም የምታበራ ራሳቸው ከነ ማብራሪያው ነው ያለው። ይገባ? እዚህ ጋር ፔጅ ከነ ማብራሪያው ማለት ነው። ከዛ ማብራሪያው ላይ ምን ብሎ ያስቀምጣል መሰለህ? እዚህ ጋር ተመልከት። እዚህ ጋር ይታያል። አንተን የምታነብልኝ የሚታይ ከሆነ ቆይ የት ካለ ይኸው እዚች ጋር አንብብልኝ እስቲ፣ አንብብልኝ እዚህ ጋር ቆይ ጋር እሱ ምን ነው እዚህ ጋር እዚች ጋር ከዚህ ጀምሮ በስላሴ አካላት ከሚለው እዚች ጋር ቆይ ላስጠንቀልክ። እሱ አይተንም አንብብል። ይኸው አሁን ተጠቅቷል። ይኸው እጅ ያለበት በስላሴ አካላት መካከል አብ የበላይ እስቲ እሺ የበላይ አስተዳዳሪ ነው። እሺ ወልድ የአብን ፍቃድ የሚፈጽም ነው እኮ መንፈስ። ተረጋጋ እንጂ ይሄ ማለት ምን ማለት ነው? አብ ዋና አስተዳዳሪን ወልድ ፈጻሚ። በቃ አስተዳደር ክፍሉ ሂዳ ነው ሄደ። አሁን አስተዳዳሪ እቺን ወርድ ፈለገ። በቃ የመጨረሻ ትልቅ እንከን አገኘ ማለት ነው። የስላሴ ሚስጥር ትችት ወደዛ በል። ተረጋጋ አባቴ፣ እንትን ለማለት አትቾክል። ተረጋጋ። አሁን ወልድስ መንፈስ ቅዱስ ከሁለቱ ነው ስራ የሚቀበለው ይላል። ላሳይክ። የለም እዛ ጋር የለም መንፈስ ቅዱስ የለም። መንፈስ ቅዱስ ምን አለ? እሱም የሆነ ስራ ዘርፍ አለው። ቆይ ላሳይክ። የስራ ዘርፉ እሱንም ግለጠው ጓደኛዬ፣ ግለጠው። ወይ የሆነ መልእክት አድራሽ ነገር ነው የሚሆነው። ችግር የለውም። አይረብሸኝም። ያዙኝ ልቀቁኝ አልልም። እንደተመቸ ግለጥ። እኔ እንደዛ መጽሐፉ የሚለው የራስ ምሁራን ያሉትን እኮ ነው፣ ከራሴ አይደለም የተናገርኩት።